ሰላም ጤና ይስጥልኝ። በማርካ ፉትቦል ስቱዲዮ ዩቲዩብ ቻናል ላይ ማንቸስተር ዩናይትድን የተመለከቱ የዝውውር ኢላማዎችና አማራጮችን እያነሳ እንገኛለን። እንደምናስታውሰው ባለፈው የውድድር ዓመት ማንቸስተር ዩናይትድ ሙሉ ትኩረቱን እያደረገው በአጥቂ መስመሩ ላይ ነበር። በረኛው ሴኒ ሎመንስን ጨምሮ ማቲያስ ኩኛ፣ ብራያን ምቡሞ እና ቤንጃሚን ሼሽኮን በማስፈረም ጎል የማስቆጠር ችግሩን መፍታት ችሏል። በዘንድሮ የውድድር ዓመት መጨረሻ ካርሎስ ካዘሚሮ ከማንቸስተር ዩናይትድ እንደሚለቅ ይታወቃል። ስለዚህ የኦልድ ትራፎርድ የልብ ትርታ የሆነውና ለረጅም ዓመታት ችላ የተባለው የመሃል ሜዳ ክፍል በዚህ ዓመት ትልቅ ቀዶ ጥገና ይደረጋል ተብሎ ይጠበቃል። እንግዲህ ማንቸስተር ዩናይትድ የቋሚ አሰልጣኝ ፍለጋውን ትቶ በእጁ ስር ካለው ከማይክል ካሪክ ጋር ለመቀጠል ማሰቡና የመጨረሻው ውሳኔ እየተጠበቀ መሆኑ ተሰምቷል። ማንቸስተር ዩናይትድ ከካሪክ ጋር ለመቀጠል ማሰቡ ጥሩ ውሳኔ ይመስለኛል። ምክንያቱም በተጫዋቾች ላይ ያመጣው መሻሻል፣ በመልበሻ ክፍሉ ውስጥ ያለው አንድነት ቡድኑ በተቸገረበት ጊዜ በማረጋጋትና ውጤት በማምጣት ደረጃ ጥሩ ስራ ሰርቷል። ብቻ አሰልጣኙ ማንም ሆነ ማንም ማንቸስተር ዩናይትድ ጨዋታን በበላይነት ለመቆጣጠር በቂ የጎል ዕድሎችን ለመፍጠር የሚያስችሉ ጥራት ያላቸውን አማካዮች ማስፈረም እንዳለበት ግልጽ ነው። በዚህም መሰረት በዛሬው ቪዲዮ ካዘሚሮን በመተካትና የኮቢ ሜኑ አጣማሪ በመሆን ማንቸስተር ዩናይትድን ወደ ቀድሞ ክብሩ ሊመልሱ የሚችሉ 10 አማካዮችን በዝርዝር እያነሳን ከፕሪሚየር ሊጉ የ100 ሚሊዮን ፓውንድ ኤሌት አንደርሰን እስከ ሪያል ማድሪዱ ሹዋሜኒ ያሉትን አማካዮች በስታቲስቲክስ እና በገበያ ዋጋቸው በማነጻጸር እንመለከታቸዋለን። በእናንተ እይታ ለማንቸስተር ዩናይትድ ትክክለኛው ፈራሚ ማን ሊሆን ይችላል? አስተያየታችሁን በኮሜንት መስጫው ላይ እያጋራችሁ እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ወደ ሙሉ መረጃው እንለፍ። ማንቸስተር ዩናይትድ በመጪው ክረምት የካዘሚሮን ቦታ የሚተካ ተጫዋች ለማስፈረም ካሁኑ እጩዎችን ማፈላለግ ጀምሯል። ምናልባት ማኑኤል ኡጋርቲም ሊለቅ ስለሚችል ሁለትና ከዚያ በላይ አማካዮችን ያስፈርማል ተብሎ ይጠበቃል። መረጃዎች እንደሚጠቁሙት ከሆነ ማንቸስተር ዩናይትድ ከ20 በላይ አማካዮችን በማጥናት እጩዎቹን ወደ 10 አጥብቧል ተብሏል። እንግዲህ ከማንቸስተር ዩናይትድ ጋር በተያያዘ ከተለያዩ ሊጎች ብዙ ስሞችን እንሰማለን። ለምሳሌ ከፕሪሚየር ሊግ ኤሌት አንደርሰን፣ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ፣ ካርሎስ ባሌባ፣ አዳም ዋርተን፣ አሌክስ ስኮት፣ ማቲያስ ፈርናንዴዝ፣ ጃኦ ጎሜዝ፣ ጄምስ ጋርነር፣ ታይለር አዳምስ ሲጠቀሱ እንሰማለን። ከስፔን ላሊጋ የሹዋሜኒ እና የቫልቬርዴን ስም እየሰማን ነው። እንዲሁም ወደ ጣሊያን ሴሪያ ስናልፍ በቴንሃግ አሰልጣኝነት ዘመን ጀምሮ በአትላንታ የተጫወተ የሚገኘው ኤደርሰን ስም በተደጋጋሚ ሲጠራ ሰምተናል። ከቡንደስሊጋም እንደዚሁ አንጌሎ ስቲለር ሲባል እንሰማለን። እውነቱን ለመናገር ማንቸስተር ዩናይትድ ካዘሚሮን ለመተካት 10 እና 30 ተጫዋቾችን ሊጠይቅ ይችላል። ነገር ግን ትልቁ ፈተና ከእጮቹ መካከል የትኞቹን 2 እና 3 አማካዮች ማስፈረም እንዳለበት መወሰኑ ላይ ነው። በማንቸስተር ዩናይትድ በኩል እነዚህን 2 እና 3 አማካዮች ለመምረጥ ያስቀመጣቸው ዋና ነጥቦች ወይም ደግሞ መስፈርቶች አሉ ተብሏል። የመጀመሪያው መስፈርት የዩናይትድን የበጀት ደረጃ የሚመጥኑ ከስም ይልቅ ብቃታቸው የሚታይና በተለይ ደግሞ ከኮቢ ሜኑ ጋር ተስማሚ ጥምረት ወይም ደግሞ ጥሩ ኮምቢኔሽን ኢን ሳይነርጂስቲክ ኬሚስትሪ መፍጠር የሚችሉ ተጫዋቾችን ማግኘት ነው። ሁለተኛው የመሃል ሜዳ ሚዛን ወይም ደግሞ ሚድፊልድ ባላንስ ለመጠበቅና የቡድን መዋቅር ወይም ስትራክቸር ለማስተካከል የሚችል ሁለገብነት ያላቸው ላይክ ኢነርጂ ቨርሲቲሊቲ ኤንድ ሞቢሊቲ ያላቸው ትክክለኛ ተጫዋቾችን ማግኘት ሌላኛው ወሳኝ ነጥብ ነው። ቀደም ብዬ እንዳነሳሁት ማንቸስተር ዩናይትድ እጩዎቹን ከ20 ወደ 10 ዝቅ አድርጓል ተብሏል። እነዚህን 10ሩን እጩዎች እንግዲህ ከኦፕታና ከፉትሞ በተገኙ የስታቲስቲክስ ምዘናዎች እንዲሁም ደግሞ የገበያ ዋጋቸውን ከግምት ውስጥ በማስገባት ደረጃቸውን ጠብቀን በዝርዝር እንመለከታቸዋለን። የመጀመሪያው እንግዲህ የኖቲንግሃም ፎረስቱ ኤሌት አንደርሰን ነው። ኤሌት አንደርሰን ለማንቸስተር ዩናይትድም ሆነ ለደጋፊዎቹ ቀዳሚው ኢላማ ነው። ምክንያቱም ኤሌት አንደርሰን ጠንካራና ቦክስ ቦክስ ሚድፊልደር በመሆኑ ለኮቢ ሜኑ አጨዋወት ምርጥ አጋር ይሆናል ተብሎ ይገመታል። የአንድን ሚድፊልደር ተጫዋች ብቃትና ጥራት ለመመዘን ኦፕታና ፉትሞ በሚጠቀሙባቸው ዋና መለኪያዎች ወይም ደግሞ ሜትሪክሶች ኤሌት አንደርሰን ከሁሉም እጩዎች የተሻለ ነው። በኳስ ስርጭትና ፈጠራ ወይም ደግሞ ፓሲንግ ኤንድ ክሪኤቲቪቲ ስኪል፣ በመከላከል ደረጃ ወይም ደግሞ ዲፌንሲቭ ኤቢሊቲ ኳስ ይዞ በመንቀሳቀስ ይሄ ከፖዚሽን ጋርና ከድሪብሊንግ ጋር በተገናኘ እንዲሁም ፊዚካል ፊትነስ ኤንድ ወርክ ሬትን በተመለከተ በእነዚህ መለኪያዎች ኤሌት አንደርሰን ጥሩ ሪከርድ ያለው ተጫዋች ነው። የኤሌት አንደርሰን ዝውውር ላይሳካ የሚችልበትን ሁኔታ ስንመለከት አንደኛውና ትልቁ ፈተና ኖቲንግሃም ፎረስት ለተጫዋቹ ከ100 እስከ 120 ሚሊዮን ፓውንድ ሊጠይቅ ስለሚችል
ዋጋው በጣም ውድ ሊሆን ይችላል። በተጨማሪም ማንቸስተር ሲቲ በከፍተኛ ደረጃ ተጫዋቹን ለመጥለፍ እያሰበ በመሆኑ ከሲቲ ጋር የሚደረገው የገንዘብ ፉክክር ሌላኛው ስጋት ነው። ሁለተኛ ደረጃ ላይ የተቀመጠው ተጫዋች በሪያል ማድሪድ የተጫወተ የሚገኘው ፈረንሳዊው አማካይ አውሮዋን ሸዋሚኒ ነው። እንግዲህ የእግር ኳስ ጸሐፊዎችና ተንታኞች የሪያል ማድሪዱን አማካይ ሸዋሚኒን ለማንቸስተር ዩናይትድ ትክክለኛ አማራጭ ይመስላል የሚል አስተያየት እየሰጡ ይገኛሉ። ይህን ዝውውር የሚደግፉ ሰዎች የሚያነሱት ነጥብ ሸዋሚኒ በሪያል ማድሪድ ቤት ካዘሚሮን ለመተካት ብቁ ሆኖ ከተገኘ ለምን በማንቸስተር ዩናይትድ አይሆንም የሚል መከራከሪያ ነጥብ ያነሳሉ። ምናልባት በፕሪሚየር ሊጉ የመጫወት ልምድ የለውም የሚለው ጥያቄ እንዳለ ሆኖ ያሳለፈው ታሪክን ስንመለከት ሸዋሚኒ ከ40 በላይ የሻምፒዮንስ ሊግ ጨዋታዎችን ያደረገና በሪያል ማድሪድ ቤት ወደ 200 የሚጠጉ ጨዋታዎችን የተጫወተ ተጫዋች ነው። ስለዚህ ጫናን በመቋቋም ደረጃ የተሻለ ልምድ ይኖረዋል። ነገር ግን ማንቸስተር ዩናይትድ እሱን ለማገዝ ሲል ምናልባት በፕሪሚየር ሊጉ ልምድ ያላቸው ሌሎች ተጫዋቾችን አብሮ ሊያስፈርም ይችላል። የሸዋሚኒ ዝውውር ለማንቸስተር ዩናይትድ ጥሩ ዝውውር ነው ተብሎ ይገመታል። ምክንያቱም ዋጋው ከ70 እስከ 80 ሚሊዮን ፓውንድ በመሆኑ በትልልቅ ጨዋታዎች ላይ ያለው ልምድ ጫናን ለመቋቋም ስለሚያግዘው በሪያል ማድሪድ ቤት ባሳየው ብቃት የካርሎስ ካዜሚሮ ተተኪ ይሆናል ተብሎ በማሰብ እንዲሁም በቅርቡ በሪያል ማድሪድ መልበሻ ክፍል የተፈጠረውን ዝግ በማሰብ ዝውውሩ ሊሳካ ይችላል ተብሎ ይገመታል። በሶስተኛ ደረጃ ላይ የምናገኘው እንግሊዛዊውንና በቦርንመዝ እየተጫወተ የሚገኘውን አሌክስ ስኮትን ይሆናል። እንግዲህ እንደኔ አመለካከት አሌክስ ስኮትን በጣም እወደዋለሁ። ምክንያቱም በፕሪሚየር ሊጉ ዝቅተኛ ግምት ከሚሰጣቸው ወይም ደግሞ አንደርሬትድ ከተባሉ ተጫዋቾች አንዱ ሲሆን ለማንቸስተር ዩናይትድ የመሃል ሜዳ ክፍል ድንቅ ግኝት ወይም ደግሞ ዋይልድ ካርድ ሊሆን ይችላል ብዬ እገምታለሁ። ስኮት የ6 ቁጥርና የ8 ቁጥር ሃይብሪድ ነው ማለት ይቻላል። ቨርሲቲሊቲ ያለው ተጫዋች በመሆኑ በሁሉም ቦታዎች ላይ ጥሩ ፐርፎርም የማድረግ ብቃት አለው። በጨዋታው ላይ በሁሉም የሜዳ ክፍል ተሳትፎ ያደርጋል። በጎል እድል ፈጠራዎች፣ በጎሎች ላይ በቀጥታ በመሳተፍ ሙከራዎችን በማድረግ በመከላከል ከፍተኛ ተሳትፎን የሚያደርግ ተጫዋች ነው። የአሌክስ ስኮት ኮንትራት እስከ 2028 የሚቆይ በመሆኑ ቦርንመዝ የሚጠይቀው የዝውውር ዋጋ ከፍ ሊል ይችላል። ነገር ግን ከአገልግሎት አንጻር ከኮቢ ሜኑ ጋር የሚፈጥሩት የረጅም ጊዜ ጥምረት ጥሩ ኬሚስትሪ የመሆን እድል ስላለው ከ50 እስከ 60 ሚሊዮን ፓውንድ ቢከፈልበት አይጎዳም እላለሁኝ። በአራተኛ ደረጃ ላይ የምናገኘው ፖርቹጋላዊውና በዌስትሃም የተጫወተ የሚገኘውን ማቲያስ ፈርናንዴዝን ነው። አሁን ላይ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ፈራሚ መሆን ከፍተኛ እድል እንዳለው እየተነገረ ይገኛል። ምክንያቱም ዌስትሃሞች ከሊጉ የሚወርዱ ከሆነ ተጫዋቹን ለመያዝ ወይም ደግሞ ለማቆየት አስቸጋሪ ይሆንባቸዋል። ማቲያስ ፈርናንዴዝ በቴክኒክ ልህቀቱ ከፍተኛ ደረጃ ላይ የደረሰ ተጫዋች ባይሆንም ያለው መረጋጋት በመከላከልና በማጥቃት ላይ በሚደረግ ሽግግር እጅግ ሚዛናዊ የሆነ ተጫዋች ነው። ፕሮግሬሲቭ ላይን ብሬኪንግ ፓስ በማድረግ ጥሩ የሚባል ተጫዋች ነው። የዌስትሃም የመሃል ሜዳ ክፍል ዋና ፒቮት ሆኖ በማገልገል ኳስን በፍጥነት የማሰራጨት ብቃት እንዳለው በተለያዩ ጨዋታዎች ላይ ተመልክተናል። ልክ እንደ አሌክስ ስኮት ሁሉ ማቲያስ ፈርናንዴዝም የ8 ቁጥርና የ6 ቁጥር ሚና ያለው ሃይብሪድ ሚድፊልደር ነው ማለት ይቻላል። የገበያ ዋጋውን በተመለከተ ዌስትሃም እስከ 84 ሚሊዮን ፓውንድ ሊጠይቅ ይችላል ቢባልም ይህ ዝውውር ከ50 እስከ 60 ሚሊዮን ፓውንድ አካባቢ ሊጠናቀቅ እንደሚችል ባለሙያዎች ይናገራሉ። ይህም ገና የ21 ዓመት ወጣት ለሆነ ተጫዋች ብልህነት የተሞላበት ኢንቨስትመንት ይሆናል ተብሎ ይገመታል። አምስተኛ ደረጃ ላይ የምናገኘው ጣሊያናዊውንና የኒውካስትሉን ሚድፊልደር ሳንድሮ ቶናሊን ነው። ሳንድሮ ቶናሊ ጨዋታን ለመቆጣጠርና ቡድኑ በጫና ውስጥ በሚሆንበት ጊዜ ከጫና ለመውጣት ተመራጭ ተጫዋች ነው። ለምሳሌ መሃል ሜዳውን በማረጋጋትና ኳስን በማሰራጨት ደረጃ 86% ስኬታማነት ያለው ተጫዋች ነው። በተጨማሪም ጥሩ የፓሲንግ ሬንጅ ያለውና በ90 ደቂቃ ውስጥ በአማካይ 7.4 ኳሶችን ወደፊት የሚያደርስ ፓሰር ነው እና ቶናሊ ከኒውካስል ወጥቶ ሻምፒዮንስ ሊግ ለመጫወት ከፍተኛ ፍላጎት ስላለው ለዩናይትድ ጥሩ አማራጭ ሊሆን ይችላል። ነገር ግን እንደ ኒውካስል ግምት የ100 ሚሊዮን ፓውንድ የሚያወጣ ተጫዋች ነው ብዬ አላስብም። ምናልባት ዝውውሩ ከ65 እስከ 75 ሚሊዮን ፓውንድ ቢጠናቀቅ ለኮቢ ሜኑ ጥሩ አጣማሪ መሆን ይችላል። ከዚያ በላይ ከሆነ ግን አላስፈላጊ ክፍያ ወይም ደግሞ ኦቨርፔይ ሊሆን ይችላል። በስድስተኛ ደረጃ ላይ የሚገኘው በአትላንታ እየተጫወተ ያለው ብራዚላዊ ኤደርሰን ነው። እንግዲህ ማንቸስተር ዩናይትድ ከጣሊያን ሴሪያ ኤ ተጫዋቾችን በማስፈረም ረገድ ያለው ታሪክ
በኤደርሰን ዝውውር ላይ ቀይ መብራት ሊያበራ ይችላል። ምክንያቱም የራስመስ ሆይሉንድ፣ የጆሹዋ ዚርክዚ እና የአንድሬ ኦናና ዝውውሮች ከሴሪያ የተፈጸሙ ሲሆኑ በተጠበቀው ልክ ውጤታማ ነበሩ ማለት አይቻልም። እንደ ኦናናና እንደ ሌሎች ተጫዋቾች የኤደርሰን ዝውውር አይሳካም ማለት ባይቻልም ዝውውሩ ከመፈጸሙ በፊት ቆም ብሎ ማሰብን ይጠይቃል። በእርግጥ ከቴንሃግ የአሰልጣኝነት ዘመን ጀምሮ ዩናይትድ ኤደርሰንን ለማስፈረም የተከታተለው ነበር። እናም ከገበያ ዋጋው አንጻር ይህ ብራዚላዊ አማካይ ለዩናይትድ ጥሩ የስኳድ አማራጭ ሊሆን ይችላል። በተለይ ኮንትራቱ ሊጠናቀቅ የቀረው 1 ዓመት ብቻ ስለሆነ እስከ 40 ሚሊዮን ፓውንድ ሊገኝ የሚችል ተጫዋች ነው። ምናልባት ኤሊት አንደርሰን የሚፈርም ከሆነ ጥሩ ጥምረት ሊኖራቸው ይችላል ተብሎ ይገመታል። በሰባተኛ ደረጃ ላይ የምናገኘው ብራዚላዊና በወልቨርሃምፕተን ወንደረርስ የሚጫወተውን ጃኦ ጎሜዝን ይሆናል። ጃኦ ጎሜዝ በፕሪሚየር ሊጉ ልምድ ያለው በመሆኑ እድሜውም ጥሩ የብቃት ደረጃ ላይ የሚገኝ ተጫዋች ስለሆነ ለዩናይትድ ጥሩ አማራጭ ሊሆን ይችላል። ወልቭሶች ከሊጉ በመውረዳቸው ምክንያት እስከ 40 ሚሊዮን ፓውንድ ሊገኝ የሚችል ጥሩ አማራጭ ሊሆን ይችላል። ነገር ግን አትሌቲኮ ማድሪድም የጎሜዝ ፈላጊ በመሆኑ እሱን ለማስፈረም ጥረት እያደረገ ነው ተብሏል። ስለዚህ ዩናይትድ ዝውውሩን ገፍቶ የሚሄድበት ከሆነ ጎሜዝ ለቡድን ስኳድ ዴፕዝ በመጨመር እንደ ሁለተኛና እንደ ሶስተኛ ምርጫ የሚሆን ተጫዋች ነው። 8ኛ ደረጃ ላይ የምናገኘው ካሜሮናዊና በብራይተን የሚጫወተውን ካርሎስ ባሌባን ነው። እንግዲህ እንደሚታወቀው ማንቸስተር ዩናይትድ ለካርሎስ ባሌባ ትልቅ አድናቆት አለው። ምንም እንኳን በዚህ የውድድር ዓመት ጥሩ ጊዜን ባያሳልፍም እሱን በተመለከተ የሚወጡ ወሬዎችና መረጃዎች አለመቆማቸው አሁንም ቢሆን ማንቸስተር ዩናይትድ ለካርሎስ ባሌባ ጥሩ እይታ ያለው መሆኑን ያረጋግጣል። ባሌባ አቅም፣ ጉልበትና ፍጥነት ያለው መሆኑ አንዱ ኳሊቲው ነው። በቅርብ ሳምንታት ወደ ብቃቱ እየተመለሰ ቢመስልም ማንቸስተር ዩናይትድ ቁጥር 1 ፈራሚው አድርገዋል ተብሎ አይጠበቅም። ምናልባት እንደ ሰፖርቲቭ ሚድፊልደር ለዋናው አማካኝ አጋዥ እንዲሆን በሁለተኛ ወይም በሶስተኛ ደረጃ ማስፈረም ይቻላል። ምክንያቱም አብዛኞቹ ቁጥራዊ መረጃዎችን ስንመለከት በጣም ዝቅተኛ ናቸው። ከባሌባ ዝውውር ጋር ተያይዞ ትልቁ ስጋት ዋጋው ነው። ብራይተኖች በድርድር እጅግ ጠንካራና የማይመቹ በመሆናቸው ተጫዋቹን በተመጣጣኝ ዋጋ ለማግኘት አስቸጋሪ ሊሆን ይችላል። እንደምናስታውሰው ባለፈው ዓመት ማንቸስተር ዩናይትድ ሁኔታውን ሲያጣራ እስከ 100 ሚሊዮን ፓውንድ መጠየቃቸው አይዘነጋም። የዚህ ዓመት ዋጋውን ስንመለከት እንግዲህ ወደ 65 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ዚ ቴሌግራፍ ያወጣው መረጃ ይጠቁማል። በ9ኛ ደረጃ የምናገኘው እንግሊዛዊና በክሪስታል ፓላስ ይጫወተ ያለውን አዳም ዋርተንን ይሆናል። እንግዲህ አዳም ዋርተን በክሪኤቲቪቲ፣ በፕሮግሬሲቭ ፓስ እንዲሁም ላይን ብሬኪንግ፣ ስሩ ቦልስ እነዚህን በማድረግ የተዋጣለት ተጫዋች ነው። ለፓላስ 5 አሲስቶችን በማድረግ ጥሩ ሚድፊልደር እንደሆነ ማሳየት ችሏል። አዳም ዋርተን በትልልቅ ክለቦች የሚፈለግ ሲሆን ማድሪድ እና ማንቸስተር ዩናይትድ ከፈላጊዎቹ መካከል ናቸው ተብሏል። በማንቸስተር ዩናይትድ በኩል ዝውውሩ የመሳካት እድሉ ዝቅተኛ ነው ማለት ይቻላል። ምክንያቱም ከኮቢ ሜኑ ጋር አብሮ የመስራት ብቃቱ ላይ ጥርጣሬ ስላለና እንደ ኤሊት አንደርሰን ሁሉ የዝውውር ዋጋው ውድ ሊሆን የሚችል ተጫዋች ነው። ዚ ቴሌግራፍ ያወጣለትን ግምት ስንመለከት ወደ 80 ሚሊዮን ፓውንድ አካባቢ እንደሚሆን ጠቁሟል። ስለዚህ አንድ ተጫዋች ከ80 እስከ 100 ሚሊዮን ፓውንድ የሚከፈልበት ከሆነ ስለ ተጫዋቹ 100% እርግጠኛ መሆን ያስፈልጋል። በ10ኛ ደረጃ ላይ የምናገኘው ብሩኖ ጉማሬሽን ይሆናል። እንግዲህ ብሩኖ ጉማሬሽ በፕሪሚየር ሊጉ ባለው ልምድ ምክንያት የካዘሚሮ ምርጥ ተኪና ለማንቸስተር ዩናይትድ ፈጣን መፍትሄ ሊሰጥ እንደሚችል ይታሰባል። ነገር ግን ሁለት ትልቅ መሰናክሎች አሉ። አንደኛው ኒውካስሎች የቡድናቸውን ካፕቴን በቀላሉ አለመልቀቃቸው ሲሆን ሁለተኛው ደግሞ የተጫዋቹ እድሜ ጉዳይ ነው። ስለዚህ ጊማሬሽ በ28 ዓመቱ ላይ በመገኘቱ እንደ ሌሎቹ ወጣት እጩዎች የረጅም ጊዜ ጥቅምና አገልግሎት ሊኖረዋል ተብሎ አይጠበቅም። እንግዲህ ማንቸስተር ዩናይትድ የሚፈልጋቸውና ቶፕ 10 ሚድፊልደር የተባሉት አማራጮች እነዚህን ይመስላሉ። ከኤሊት አንደርሰን እስከ ብሩኖ ጉማሬሽ ድረስ ያሉትን ተጫዋቾች በዝርዝር ተመልክተናል። ዋናው ጥያቄ ከኮቢ ሜኑ ጋር የትኛው ተጫዋች ጥሩ ጥምረት ይፈጥራል የሚለው ነው። እንደኔ እይታ ማንቸስተር ዩናይትድ ቢያስፈርማቸው ብዬ የማስባቸው ሶስቱ ምርጥ አማካዮች ኤሊት አንደርሰን፣ ማቲያስ ፈርናንዴዝ እና አሌክስ ስኮት ናቸው። እነዚህ ሶስቱ ከኮቢ ሜኑ ጋር ቢጣመሩ ዩናይትድ ለሚቀጥሉት 10 ዓመታት አስተማማኝ አማካይ ይኖረዋል ብዬ አስባለሁ። ምናልባት አንደርሰን ወደ ማንቸስተር ሲቲ ቢገባ እንኳን ማቲያስ ፈርናንዴዝ እና አሌክስ ስኮት ጥሩ የዝውውር ምርጫዎች ይሆናሉ። እናንተስ ማንቸስተር ዩናይትድ የትኞቹን አማካዮች ማስፈረም አለበት ብላችሁ ታስባላችሁ? ሸዋሚኒን፣ ቶናሊን ወይስ አንደርሰንና ባሌባን? አስተያየታችሁን በኮመንት መስጫው ላይ አስፈሩልኝ። ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ተጨማሪ እግር ኳስን የተመለከቱ መረጃዎችና ትንታኔዎችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።